بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. ما زلنا نتذاكر في تفسير كلام الله عز وجل، واليوم سيكون برنامجنا من بداية سورة النساء. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ሱረት አኒሳ ይሆናል፣ ከመጀመሪያው ማለት ነው። ሱረቱ ኒሳ በመዲነቱል ሙነወራ የወረደች ሱራ ነች። መደንያ ትባላለች። ሱረቱ ኒሳ በአማርኛ ትርጉሙ ምን ማለት ነው? የሴቶች ምዕራፍ። እንግዲህ ዲነል ኢስላም ለሴቶች ክብር የለውም ወይም ክብር አይሰጣቸውም የሚል የአሉባልታ ወሬ እዛም ይሰማል። ዲነል ኢስላም ለሁሉም የሰው ልጅ ከባርነት ከሰው ባሪያ መሆን ወደ የአላህ ባሪያ መሆን ሊያሸጋግር ከባርነት ሊያወጣ የመጣ እንጂ አንዴ በላይ አንዴ በታች የማድረግ ሐሳብም ህልምም የለውም። ኩልኩም ሰዋሲየቱን ከአስናንል ምሽጥ፣ ሁሉም እኩል ነው። النساء شقائق الرجال። ነገር ግን ዲነል ኢስላም ከመምጣቱ በፊት ማለት ረሱል ዓለይሂ ሰላም ከመላካቸው በፊት ይህንን ቁርአን ከመውረዱ በፊት በተለይ አረቦች በዓለም ሙሉ ሊባል በሚችልበት ደረጃም ቢሆን ግን በተለይ በአረብ ሴት ልጅ እንደ ኖርማል ነገር እንደ ዕቃ የምትቆጠርበት፣ እንደ ሰው እንደ ቁም ነገር የማታይበት ዘመን ነበር። ሴት ልጅ የወለደ ቤተሰብ ይዋረዳል፣ ይሸማቀቃል። እንዲህ አይነት ህብረተሰብ በነበረበት ረቡና ሱብሓነሁ ወተዓላ ምን ይላል? ወኢዘል መውኡደቱ ቁቲለት ቢአይ ዘንብን ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁቲለት። ያች የተገደለች ከነ ህይወቷ ቀብር ውስጥ የገባች ሴት ልጅ በመሆኗ ይህንን ግፍ የወረደባት ትጠየቃለች ይላል የውመል ቂያማ። ቢአይ ዘንብን ቁቲለት፣ ምን ስለበደለች ነው? ምን ስላጠፋች ነው የተገደለችው? በእንደዚህ አይነት ማህበረሰብ ህግ ያልነበራቸው፣ መንግስት ያልነበራቸው፣ ምንም አይነት መተዳደሪያ ደንብ ያልነበራቸው ማህበረሰብ ቁርአን አልከሪም መጥቶ ከጨለማ ወደ ብርሃን አሸጋግራቸው። ጠይብ፣ ስለዚህ ቁርአን አልከሪም በሴቶች ስም የሚጠራ ሱራ አወረደ። አላህ ሱብሓነሁ ወተዓላ ሱረት አኒሳ ብሎ ይህንን ሱራ ጠራው። ሱረቱ ኒሳ የሴቶች ምዕራፍ፣ በተለየ መልኩ ደግሞ ከሴቶች ዋናዋ ኮከብ የሆነችው በጣም የተመረጠችው በጣም ንጽሕት የሆነችው መርየም ቢንት ዕምራን፣ መርየም ኡሙ ዒሳ ዓለይሃ ሰላም በሷ ስም የሚጠራም ሱረት መርየም የተባለው ሱራ ወርዷል። ጠይብ፣ ስለዚህ የአሁኑ ሱራ ሱረቱ ኒሳ የሴቶች ምዕራፍ የሚለው በሶስት ነገሮችን ያጠነጠነ ይሆናል። አንደኛ ስለ ሴቶች፣ ስለ መብታቸው፣ ስለ ትዳራቸው፣ ስለ ከሴቶች ጋር ያለው ነገር ንክኪ ሁሉም እዚህ ላይ ይናገራል። ሁለተኛ ስለ ገንዘብ
የገንዘብ አያያዝ እና ከገንዘብ ጋር የተያያዘ በተለይ ደግሞ ከውርሻ ጋር የቤተሰብ የውርሻ ንብረት እንዴት ነው መሆን ያለበት? ሴት የመውረስ መብት አላት ወይ? ምክንያቱም በአረቦች ትወረስ ነበር እንጂ አትወርስም ነበር። እሷ ራሷ ትወረሳለች እንደ ዕቃ። ስለዚህ ቁርአን አልከሪም ሴትም መብት አላት፣ ሴትም እንደ ወንድ ትወርሳለች የሚል ህግ ነው ያወረደው አላህ ሱብሓነሁ ወተዓላ በዚህ ሱራ። ሶስተኛ ስለ የቲሞች ነው። የቲም አላህ ዘንድ በጣም የተወደደ አላህ ሱብሓነሁ ወተዓላ በክብር የሚያየው እኛም ልናከብረው የሚገባ መሆኑንና ከየቲም ጋር እንዴት አይነት መሆን እንዳለብን የየቲም ገንዘብ በእጃችን ካለ እንዴት ማስተዳደር እንዳለብን የሚነግረን ይሆናል። طيب ወደ ተፍሲር بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الله سبحانه وتعالى يقول يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الناس إن أنت سوتش هوي الله سبحانه وتعالى اتقوا ربكم ጌታችሁን ፍሩት ተጠንቀቁት። አላህን መፍራት አለባችሁ። ማን ነው እሱ? ረበኩም የሚለው ማን ነው? ረቡና አለዚ ኸለቀኩም ያ የፈጠራችሁ የሆነ ምን ነፍስ ዋሂዳ ከአንዲት ነፍስ ከአንድ ሰው ያባዛችሁ የሆነ ምን ነፍስን ዋሂዳ ወኸለቀ ሚንሃ ዘውጀሃ ከዚች አንድ ነፍስ ደግሞ ለሷ የሚሆናት ምን የፈጠረላት ይላል? መቀናጀዋን ይላል በአማርኛ። ወኸለቀ ሚንሃ ዘውጀሃ መቀናጀው ተቀራኒ ጾታ አብረው እየተሳሳቁ መኖር የሚችሉት ከሷ ከዚች አንዲት ፍጥረት ወይም ደግሞ ከዚች አንድ ነፍስ አደም ማለት ነው። አዳም አለይሂ ሰላም ሐዋን አላህ ሱብሓነሁ ወተዓላ ከጎኑ ፈጠረ። ከግራ ጎኑ ያለው አጥንት ሐዋን እንድትመጣ እንድትፈጠር አደረገ አላሁ ሱብሓነሁ ወተዓላ። ከነዚህ ሁለት ሰዎች ደግሞ ወበث ሚንሁማ ሪጃላን ከሲራን ወኒሳአን በጣም ብዙ ወንዶችና ሴቶችን በተነ ይላል። አባዛው ማለት ነው። በተነ ያኒ በث ሲል ወበث ሚንሁማ በተነ ሲል ምን ማለት ነው? አባዛው አላሁ ሱብሓነሁ ወተዓላ በጣም ብዙ አደረጋቸው። ወበث ሚንሁማ ሪጃላን ከሲራን በጣም ብዙ ወንዶች ሲል የወንዶችን ብዛት በብዙ የሚለው ቃል ሲጠቅስ ወኒሳአን ግን ከሲራን አላለም። ለምን? ሴቶች በብዙ ሀገር በብዙ ዘመን እነሱ ይበዛሉ። ወንዶች በጦርነትም በስራ ምክንያትም ከሀገር ወደ ሀገር በመንቀሳቀስም በተለያዩ ምክንያቶች የመሞት የመገደል እና በረሃ ላይ የመቅረት ብዙ እንደዚህ አይነት ያጋጥማል በወንዶች ላይ። ስለዚህ የወንዶች ቁጥር ይቀንሳል። ስለዚህ ወንዶች በጣም ብዙ ናቸው ካለ ሴቶች ከዛ የበዙ ናቸው ማለት ነው። ወበث ሚንሁማ ሪጃላን ከሲራን ወኒሳአ በአሁኑ ዘመን ባለንበት ዘመን የዓለማችን የሰው ብዛት ምን ያክል ነው ካልን
8 ቢሊዮን በላይ ነው። አስቡት እንግዲህ 8 ቢሊዮን በአንዳንድ ሀገር 3 እጥፍ ሴቶች ናቸው። በአንዳንድ ሀገር 2 እጥፍ ሴቶች ናቸው። وبث منهما رجالا كثيرا ونساء ከዚች አንድ ነፍስ ከዚች አንድ ያኒ አደም የተባለው ሰው ከጎኑ አንዲት ሐዋ የተባለች ከፈጠረለት በኋላ በث منهما ከነዚህ ከሁለት ሰዎች ባልና ሚስት ሁለት ተቃራኒ ጾታዎች በث منهما رجالا كثيرا ونساء እጅግ በጣም ብዙ የሆኑ ወንዶችንና ሴቶችን በተነ አባዛ ይላል አላህ ሱብሓነሁ ወተዓላ። ያ ይህንን ያደረገ ይህንን የፈጠረ ጌታችሁን ፍሩት ተጠንቀቁት። ወተቁላህ አለዚ ተሳአሉነ ቢሂ ወልአርሓም አሁንም አላህን ፍሩት ተጠንቀቁት። አለዚ ያ ተሳአሉነ ቢሂ የምትጠያየቁበት የሆነ ያ በሱ የምትጠያየቁበት የሆነ ምን ማለት ነው? በሱ መጠያየቅ ማለት በሱ መጠያየቅ ማለት ኧረ በአላህ እያልን እንነጋገራለን። በአላህ ይህንን ስጠኝ፣ በአላህ ይህንን ተቀበለኝ፣ በአላህ ቤታችን ካልመጣ ተሳአሉነ ቢሂ ወልአርሓመ ዝምድናችሁንም ተጠንቀቁት። ምን ማለት ነው? ማቋረጥ የለባችሁም። ዝምድናን መቀጠል አለባችሁ። ወተቁላህ አለዚ ተሳአሉነ ቢሂ ወልአርሓም ኢነላሃ ካነ ዓለይኩም ረቂባ አላህ ሱብሓነሁ ወተዓላ በእናንተ ላይ በጣም ተቆጣጣሪ ተጠባባቂ ነው። አላህ ሱብሓነሁ ወተዓላ እናንተን ሁሌም ይጠባበቃችኋል፣ ይቆጣጠራችኋል። አላህ ሱብሓነሁ ወተዓላ ያያችኋል። ማንኛውም የምታደርጉት የምትሉት ትክክል ነው ወይ? ለአላህ ብላችሁ ነው የምትሰሩት የምትሉት ወይስ ለሌላ ዓላማ? ኢነላሃ ካነ ዓለይኩም ረቂባ አላህ ሱብሓነሁ ወተዓላ ይቆጣጠራችኋል። ጠይብ እዚህ ላይ አንዳንድ ሐዲሶች መጥቀስ ግድ ይላል። በተፍሲር እብን ከሲር አንደኛው ሙጀለድ 652 ገጽ ምን ይላል? عن معني ابن عبد الرحمن ابن عبد الله بن مسعود عن أبيه عن عبد الله بن مسعود قال إن في سورة النساء ل5 آيات ما يسرني أن لي بها الدنيا وما فيها በዚች በሱረት አኒሳ አብዱላህ ብን መስዑድ ያለው ነው። 5 አያቶች አሉ። በጣም ከሁሉም ነገር ከዱንያም በዱንያ ካለ ሀብትም በላይ የሚያስደስተኝ ነገር 5 አያቶች አሉ ይላል። አንደኛ ኢነላሃ ላ የዝሊሙ ሚስቃለ ዘራ አላህ ሱብሓነሁ ወተዓላ ቅንጣት ታክል ማንንም አይበድልም የሚለው አያት በሱረቱ ኒሳ ያለው 40 አያት። ወኢን ተጅተኒቡ ከባኢረ ማ ቱንሀውነ አንሁ ነከፊር አንኩም ሰይአቲኩም ትላልቅ ወንጀሎች ከተጠነቀቃችሁ ሌላ የቀረውን እኛ ኃጢአታችሁን እናብስላችኋለን የሚለው አያት። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላሁ ሱብሓነሁ ወተዓላ በሱ ሽርክ ለሚያጋሩ ሰዎች ምንም አይነት መግፊራ ምህረት የሚባለው ነገር አይሰጣቸውም፣ አይምራቸውም። ከዚህ ውጭ ግን ማንኛውም አይነት ወንጀል ይምራል የሚለው ወለው አነሁም ኢዝ ዘለሙ አንፉሰሁም ጃኡከ ፈስተግፈሩ
እነሱ እኮ ከተሳሳቱ ካጠፉ በኋላ ማዕስያ ዘንብ ከሰሩ በኋላ ወደ አንተ መጥተው ይላል ወደ ረሱል ዐለይሂ ሰላም ወደ አንተ መጥተው ይቅርታን ቢጠይቁ አላህ ይምራቸው ነበረ የሚለው አያት እና አምስተኛው ወመን ያዕመል ሱአን አው የዝልም ነፍሰሁ ثم يستغفر الله يجد الله غفورا رحيما አንድ ሰው መጥፎ ስራ ከሰራ በኋላ ወይም ደግሞ ራሱን ከበደለ በኋላ በወንጀል መስራት በኃጢአት መስራት ከዛ በኋላ ወደ አላህ ስብሓነሁ ወተዓላ ቢመለስ ثم يستغفر الله يجد الله غفورا رحيما አላህ ስብሓነሁ ወተዓላ ሁሌም መሐሪ ነው ይምረዋል የሚለው አያት እነዚህ አምስት አያቶች ከሁሉም ነገር ለኔ በጣም የሚያስደስቱኝ አያቶች ናቸው ይላል። በሌላ ንግግር ደግሞ ወኢን ተኩ ሐሰነተን ይضاعفها በሚለው ቀየረው من يعمل سوءا أو يظلم نفسه እንዳለው ነው والذين آمنوا بالله ورسوله ولم يفرقوا بين أحد منهم أولئك سوف يؤتيهم أجورهم እነዛ በአላህ ስብሓነሁ ወተዓላ እና በረሱል ዐለይሂ ሰላም የሚያምኑ እና ምንም የማይለያዩ ማለት አላህ ሌላ ነው ረሱል ሌላ ነው የማይሉ አላህና ረሱል በአንድ ነው ማመን ያለብን። አላህ ፈጣሪ ነው፣ ረሱል ዐለይሂ ሰላም መልእክተኛ ነው። አላህን የምንገዛው ረሱል ዐለይሂ ሰላም በደነገጉት ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው ትርጉሙ አንዱ ከሙሐመድ ረሱሉላህ ትርጉም አንዱ ጣዓቱሁ ፊማ አመር ወተስዲቁሁ ፊማ አኽበር ወጅትናቡ ማ ነሃ ዐንሁ ወዘጀር ወአን ላ ዩዕበደ አላህ ኢላ ቢማ ሸረዐ ወለም ዩፈሪቁ በይነ አሐድ ሚንሁም ኡላኢከ ሰውፈ ዩእቲሂም ኡጁረሁም። አዎ በነቢያቶች መካከልም መለያየት የለም ማለት በዒሳና ሙሳ በሰይድና መሐመድ ዓለይሂ ሰላም እና ኑህ ኢብራሂም ሁሉም እኛ ሙስሊሞች አንለያይም፣ ሁሉም ነቢዮች ናቸው ብለን እናምናለን። ጠይብ እነዚህ አያቶች በጣም የሚያስደስቱኝ ከዱንያ ሁሉ ይላል عبد الله بن مسعود ثم روى من طريق صالح المروي عن قتادة عن ابن عباس قال 8 آيات نزلت في سورة النساء هي خير لهذه الأمة مما طلعت عليه الشمس وغربت. عبد الله بن مسعود ደግሞ ምን ይላል 8 አያቶች አሉ ከዱንያ ሁሉ የበለጡ በዚህ ሱራ አምስቱ እነዚህ አሁን የተጠቀሱት ናቸው። ሌሎች ደግሞ يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم የሚለው والثانية والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما የሚለው ሶስተኛ يريد الله أن يخفف عنكم وخلق الإنسان ضعيفا የሚለውና አስቀድመው ከተጠቀሱት አምስት አያቶች ሲደመሩ 8 እነዚህ 8 አያቶች በጣም የሚያስደስቱኝ ይላል። ለማንኛውም ሰው ለማንኛውም ሙስሊም ሊያስደስቱት የሚገባ ከሁሉም በላይ ብሎ ይጠቅሳል። ጠይብ እንግዲህ ምን ያህል እንደገባቸው ያ አያት በተለይ አሁን የተጠቀሱት አያቶች በሙሉ የአላህ ስብሓነሁ ወተዓላ በጣም መሐሪ መሆኑን ገፉሩ ረሒም መሆኑን ተውባ ሲል አንድ ሰው ቶሎ ሲመለስ አላህ ስብሓነሁ ወተዓላ ወኢን ተዑዱ ነዑድ የሚመለስ መሆኑን ወይም ደግሞ ለሚመለስ ሰው የሚወድ መሆኑን የሚያስታውሱ አያቶች ናቸው። طيب عبد الله بن عباس من يلال سلوني عن سورة النساء فإني قرأت القرآن وأنا صغير ስለ ሱረቱ ኒሳ የፈለጋችሁት ጠይቁኝ፣ ምክንያቱም እኔ በልጅነቴ የቀራሁት ሱራ ነው፣ ምንም አልረሳውም ማለት ነው። ሁሉም ነገር አውቀዋለሁ፣ ከልጅነቴ ጀምሮ የሰማሁት የቀራሁት ሱራ ነው ይላል። طيب يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. طيب كذبوا على من يلال وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حوبا كبيرا. وآتوا النساء أموالهم وآتوا اليتامى أموالهم
የቲሞችን ገንዘቦቻቸው ስጧቸው። አቱሁም አዕጡሁም ወአቱ ልየታማ አምዋለሁም። የቲሞች ገንዘቦቻቸው በእጃቸው አስረክቧቸው ይላል። መቼ ነው ግን ይሄ? መቼ እንደሆነ ይነግረናል። ሕፃናት እያሉ ገንዘባቸው በእጃቸው አይሰጣቸውም። መቼ እንደሆነ ይነገረናል። ነገር ግን በሚሰጣቸው ጊዜ መሰጠት እንዳለባቸው። ወአቱ ልየታማ አምዋለሁም። ይህ ማለት ሀብታም የሆነ አባት የነበረው አባቱ ከሞተ በኋላ የቲም የሚባለው አቅመ አዳም ከመድረሱ በፊት አባቱ የሞተበት ነው። ስለዚህ ይህ የቲም ገንዘቡ በአንድ ታማኝ ሰው ሊቀመጥ ይችላል። ልጁም ጭምር ይህንን የቲም በአንድ ታማኝ ሰው፣ ዘመድ፣ ቤተሰብ፣ ጓደኛ ሊቀመጥ ይችላል። ስለዚህ ገንዘቦቻቸው ስጧቸው፣ አስረክቧቸው ሲል አቅመ አዳም ከደረሱ በኋላ መሆኑን ቀጣይ ይነግረናል። ወላ ተተበደሉ ልኸቢث ብጠይብ። ጥሩ የሆነ ነገር መርጣችሁ ለእናንተ ወስዳችሁ መጥፎ የሆኑት የተበላሹ ነገሮችን ለነሱ አትስጧቸው። ይህ ማለት ምን ማለት ነው? በተለይ የድሮ የነበረ ሀብት ምንድን ነው የሚባለው? ይሄ በግና ፍየል፣ ግመል እና የመሳሰሉት እንዲሁም የእርሻ ነገር፣ የቴምር የምን አይነት ሀብት የነበራቸው ሰዎች ምንም ማትረባ አይነት ፍየል የየቲሙ ማለት ነው፣ የየቲሙን የራሱ የማትረባ ፍየል ወደ የቲም ሀብት አስጠግቶ ከየቲም በጣም ምርጥ የሆነችው ፍየል ለራሱ መውሰድ፣ ይህ የተከለከለ ነው። ወላ ተተበደሉ ልኸቢث ብጠይብ ላ ቱበድሉሃ ላ ትغይሩሃ። ተብዲል የራስህ የተበላሸ ዕቃ ኤክስፓየር የሆነ ሜድ ኢን ቻይና የሆነ ለሱ ሰጥተህ ያ ምርጥ የሆነ ዕቃ ወደ አንተ ማስጠጋት እና ከራሱ ሀብት አይፈቀድም። ላ ተተበደሉ ወላ ተተበደሉ ልኸቢث ብጠይብ። መጥፎ የተበላሸ ኤክስፓየር ሆነ የቆሸሸ የተሰበረ የነቃ ምን የሆነ ነገር ወደ የቲሙ አስጠግተህ ለሱ ይሁን ብለህ ለራስህ ጥሩ የሆነ ነገር መርጠህ መውሰድ አይፈቀድም። ወላ ተተበደሉ ልኸቢث ብጠይብ። እንዲሁም ወላ ተእኩሉ አምዋለሁም ኢላ አምዋሊኩም። የእነሱን ገንዘብ ወደ ገንዘቦቻቸው ወደ ገንዘቦቻችሁ፣ የእነሱን ገንዘብ ወደ እናንተ ገንዘብ አታስጠጉት። ወላ ተእኩሉ አምዋለሁም ኢላ አምዋሊኩም። ወደ እናንተ ጨምራችሁ አትጨምሩት፣ ወደ እናንተ ጨምራችሁ አትብሉት። ምን ማለት ነው? ማቀላቀል አይፈቀድም። የራሱ ገንዘብ በስነ ስርዓት ማስቀመጥ። ወላ ተእኩሉ አምዋለሁም ኢላ አምዋሊኩም። ልክ የእናንተን ገንዘብ እንደፈለጋችሁ እንደምታደርጉት አትሆኑ። ከነሱ የእነሱን ገንዘብ ባደራ አስቀምጡ። ኢነሁ እንዲህ ማድረግ ምን የእነሱን ገንዘብ መንካት፣ የእነሱን ገንዘብ መብላት፣ የየቲም ገንዘብ ወይም ንብረት የሱ ጥሩ አይነት ዕቃ ጥሩ አይነት ንብረት ወስደህ የራስህን መጥፎ መቀየር የመሳሰሉት ነገሮች ኢነሁ እንዲህ ማድረግ ካነ ሑበን ከቢራ ካነ ኸጠአን ከቢራን ሑበን ከቢራ በጣም መጥፎ የሆነ ስራ ነው። በጣም ኃጢአት ነው። ሑበን ማለት ኃጢአት ነው። ሑበን አይደለም። ሑብ ፍቅር ነው።
ሑበን አይደለም። ሑበን ምንድነው ልዩነቱ? በጣም ሴንሲቲቭ ነው። ሑበን ስንል ሑ ድምፅ ይሳባል። በን ላላ ያለ ድምፅ ነው። ሸዳ ያለውም አይጠብቅም። ሑበን ሑ ካልተሳበ በን የሚለው ከጠበቀ ሑበን ይሆናል። ሑበን ከሆነ ደግሞ ፍቅር ነው። ስለዚህ ፍቅር አይደለም እያለ ያለው ኃጢአት ነው እያለ ያለው ሑበን። ልክ በአማርኛ ምን እንደሚባለው ማለት ነው። በላ በላ እንደምንለው በላ መብላት ነው። በላ ማለት ነው መናገር። አለ 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 ተናገረ፣ አለ ተናገረ ነው። አለ መኖር ነው። ስለዚህ ሑበን እና ሑበን አይገናኝም። ሑበን ሑ ይሳባል። ኢነሁ ካነ ሑበን ከቢራ ኃጢአት ነው። በጣም ትልቅ ኃጢአት ነው። ምን ማድረግ? የየቲም ንብረት ጥሩ ነው የሆነ ንብረት የሱ ንብረት ወስደህ የራስህ መጥፎ ንብረት ወይም ደግሞ የተበላሸ ዕቃ መቀየር፣ የእነሱን ገንዘብ መብላት። ኢነሁ ካነ ሑበን ከቢራ ወኢን ኺፍቱም አላ ቱቅሲጡ ፊል የታማ በየቲሞች ላይ ፍትህ ማስፈን ከቸገራችሁ፣ በየቲሞች ላይ እኩል ማለት ማስተካከል ይላል። በየቲሞች ላይ አለማስተካከላችሁን ብትፈሩ ይላል አማርኛው። ምን ማለት ነው አለማስተካከል? በስነ ስርዓት ማስተዳደር፣ የቲሞችን መብታቸው ማስከበር፣ የየቲሞች ልብ እንዳይሰበር በጥንቃቄ የማስተዳደር አቅም ካቃታችሁ፣ ወኢን ኺፍቱም ከፈራችሁ አላ ቱቅሲጡ ፊ አልየታማ በየቲሞች ላይ በጥንቃቄ በስነ ስርዓት ማስተዳደር አንችልም ብላችሁ ከፈራችሁ ፈንኪሑ ማጣበ ለኩም ሚነ ኒሳ የፈለጋችሁ የመረጣችሁት ሴቶችን ማግባት ትችላላችሁ። መስና ወሱላሰ ወሩባዕ ሁለት ሁለት ሶስት ሶስት አራት አራት ማግባት ትችላላችሁ ይላል። ፈኢን ኺፍቱም አላ ተዕዲሉ አሁንም ቢሆን ሁለት ሁለት ሶስት ሶስት አራት አራት ካገባችሁ በኋላ በእኩልነት በዓድል በፍትህ ማስተዳደር አንችልም ብላችሁ ከፈራችሁ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አንዲት ሚስት ብቻ ይዛችሁ ጥጋችሁን ያዙ። አው ማ መለከት አይማኑኩም ወይም ደግሞ በእናንተ ስር ያሉ ባሮች ካሉ እነሱን ተጠቀሙ። ዛሊክ ይህ ይላል ይህ ንግግር ይህ ምክር ይህ ህግ አድና አላ ተዑሉ ቢማዕና አላ ተጁሩ እንዳትበድሉ ወደ ላለ መበደል የቀረበ ጉዳይ ይሄ ነው። የተሻለ መንገድ ይሄ ነው። ሱብሓነላህ። ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ይህ ወደ አለመበደል በጣም የቀረበ ነው። ወደ ፍትህ የቀረበ ነው። እዚህ ላይ በጣም ሰፊ የሆነ ጥናት አለ። በጣም ሰፊ የሆነ የሚያናግረን ጉዳይ አለ። ምንድን ነው እሱ? 2 3 4 ማግባት የሚለው አንዳንድ ወንዶች ሚስጥሩ ምንድነው የሚለው ሳያውቁ ብቻ ተፈቀደልን በሚል አዎ ተፈቅደዋል፣ አልተፈቀደም አይደለም፣ ተፈቅደዋል። ነገር ግን ምንድነው ሚስጥሩ? 2ም 3ም 4ም ቃሉ ሲተረጎም መስና ወሱላስ ወሩባዕ በሚል እንጂ እትነይን ወይም ደግሞ እትነተይን ሰላሳ አርባዓ
በሚለው ቃል አይደለም የተጠቀመው። اثنين ወይም ደግሞ اثنتين አይደለም። ታዲያ ምንድነው? መስና ثلاثة ሳይሆን ወثلاث፣ አርባዓ ሳይሆን ወሩባዕ። ምን ማለት ነው? ሁለት ሁለት፣ ሶስት ሶስት፣ አራት አራት ማለት ነው። በጣም ይህንን ቁርአን በአማርኛ የተረጎሙት ማሻአላህ ዓሊሞቻችን الشيخ سيد محمد صادق والشيخ محمد ثاني حبيب የሚደነቁ ዑለማዎች ናቸው። በጣም ልክ እንደዚህ ነው የተረጎሙት። ሁለት ሁለት፣ ሶስት ሶስት፣ አራት አራት ምን ማለት ነው? ከፈለጋችሁ አቅም ካላችሁ ማድረግ ያለባችሁን ነገር በጣም ብዙ ሴቶች አሉና ከነዚህ ብዙ ሴቶች ሁለትም ሶስትም አራትም ማግባት ትችላላችሁ። አግቡ ይላል። አግቡ ትእዛዝ አይደለም፣ ፈቃድ ነው። ጠይብ ፈንኪሑ ምን አመጣው? ሁለትና ሶስት አራት የሚለው ቁጥር ለምንድን ነው ሁለትም ሶስትም አራትም ያለው አላህ ሱብሓነሁ ወተዓላ? ለምንስ በሁለት ጀመረ በአራት አቆመ? በሁለት የጀመረበት ምክንያት እስከ አራት የፈቀደበት ምክንያት የሴቶችን ነፃነት ለማክበር ነው። እንዴት? አላሁ አክበር። እንዴት? ይሄ ነው ጥያቄው። እንዴት? ከዛ በፊት ያለው እስቲ እንስማው። ምንድን ነው የሚለው? ፈንኪሑ ማ ጣበ ለኩም ብሎ አይደለም የጀመረው። ወኢን ኺፍቱም አላ ቱቅሲጡ ፊል የታማ በየቲሞች ላይ በማስተካከል የማስተዳደር አቅም የሚያጥራችሁ ከሆነ የምትፈሩ ከሆነ ማስተካከል ማለት ምን ማለት ነው? በጥሩ አያያዝ የማትይዟቸው ከሆነ ምን ማለት ነው? ይሄ ወደ ታሪክ እንመለሳለን። አረቦች አንድ ሀብታም ከሞተ በኋላ በተለይ ሴት ልጆቹ የሟች ሴት ልጅ የቲሞች በቅርብ ቤተሰብ እኛ እናሳድጋቸዋለን በሚል ይያዙና ነፍሶቻቸውንም ገንዘቦቻቸውንም ተያዥ አድርገው እስረኛ አድርገው ያኖሯቸዋል። ይህች ሳትወድ ተገዳ የምትኖረው ሴት ልጅ ገንዘቧም ያሳደጋት ሰው እንደፈለገ የሚጫወትበት ሰው ከዚህ እስር ቤት ለመውጣት እሷን አላህ ሱብሓነሁ ወተዓላ ከዚህ እስር ቤት ለማስወጣት እሷን ተዋትና ሌላ ሁለትም ሶስትም አራትም አግቡ ይላል። ሁለትና ሶስትና አራት ቁጥር ወይም ሴቶች በፈቃዳቸው ናቸው የሚገቡት። ይህች ሴት ልጅ ግን አባቷ ስለሞተባት ወደምትሄደውና ወደምትወስነው ነገር ስለሌለ እሷንም ገንዘቧንም ታስረው ይኖራሉ። እነዚች ምስኪን ሴት ልጅ አላህ ሱብሓነሁ ወተዓላ ነፃ ሊያወጣት ስለፈለገ እሷን ልቀቋት። ወኢን ኺፍቱም አላ ቱቅሲጡ ፊል የታማ ይህች የቲም መብቷ ተከብሮላት እንድትኖር ፈንኪሑ ማ ጣበ ለኩም የፈለጋችሁን የመረጣችሁን አይነት ሴቶች መርጣችሁ ሁለትም አግቡ፣ ሶስትም አግቡ፣ አራትም አግቡ ይላል። አራት ሴቶች በፈቃዳቸው ማግባት ይቻላል ወይስ አንዲት ሴት ሳትፈቅድ እስረኛ ሆና መኖር? የትኛው ነው የሚሻለው? እነዛ አራት ሴቶች እኮ መብቶቻቸው ነው ያከበሩት። በራሳቸው ፍቃድ ሁለት ሶስት አራት ምንም ይፈቀዳል በሚል ከገቡ ምንም ችግር የለው። በተቃራኒ በአሁኑ ዘመን በሐራም እሷ ፈቃደኛ ከሆነች እሱ ፈቃደኛ ከሆነ ምንም አይጠየቁም ይባላል። ሱብሃንአላህ። በትዳርስ
ሁለተኛ፣ ሶስተኛ፣ አራተኛም ሴት በፈቃደኝነት ከገቡ እና የሚስት መብት ሚስት መሆኗን መብት ከተሰጣት ከዚህ በላይ ምን አለ? እውቅና ይሰጣታል። ይህች የቲም ግን መጀመሪያ አባቷ አጥታለች፣ አባት የላትም፣ የቲም ናት። ገንዘቧን ማስተዳደር አትችልም። እንዳያገባት ልክ ለሌሎች እንደሚሰጠው አይነት ማህር አይሰጣትም። ከፈለገ ለራሱ ከፈለገ ለወንድ ልጆች ካሉት እዛው ተጨቁና እንድትኖር ያደርጋታል። አላሁ ስብሓነሁ ወተዓላ ምን ይላል? በእነዚህ የቲሞች ላይ አላህ ፍሩ። ወኢን ኺፍቱም አላ ቱቅሲጡ ፊል የታማ፣ በእነዚህ የቲሞች ላይ በፍትህ ማስተዳደር አንችልም ብላችሁ ከፈራችሁ ወይም ደግሞ ያልተፈለገ ወንጀል ኃጢአት እንዳትገቡ ከፈራችሁ፣ ከሷ ጋር ሊደረግ የማይገባ ነገር መስራት የሌለባችሁን ነገር እንዳትሰሩ ከፈራችሁ በሁሉም ነገር ፈንኪሑ አግቡ፣ ማ ጣበ ለኩም የፈለጋችሁን የመረጣችሁን አይነት ሴቶች ሚን ኒሳእ መስና ወሱላስ ወሩባዕ፣ ሁለት ሁለት፣ ሶስት ሶስት፣ አራት አራት። ለሴት ልጅ ዋስትና ነው። ይህች የተከበረችና ምስኪኗ አባት የሌላት የቲም ሴት ልጅ መብቷ እንዲከበርላት በፈቃዳቸው የአንድን ባል ሚስት እንዲሆኑ የሚፈልጉ ሁለትም ሶስትም አራትም እሱ ቢያገባቸው ለሱም ለነሱም ለወንድም ለአራት ሴትም ጥቅም ነው፣ ጥሩ ነገር ነው። ያች ግን ተጨቆና እየኖረች ነው። ስለዚህ መብቷ ሊከበርላት ይገባል ነው። ሁለት ሶስት አራት ያለው ለዚህ ነው። ጠይብ ለምንድን ነው በአራት የቆመው ካልን አራት መጨረሻ ነው፣ አምስት አይፈቀድም። ናም በተፍሲር የተለያዩ ሰዎች እስከ 20 እና ሌሎች ደግሞ 10 ሴቶች የነበሯቸው ሰዎች ነበሩ ይህንን አያት ከመውረዱ በፊት። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ጠሯቸውና ወይም ደግሞ ወደ ዲን አልእስላም ሊገቡ ያሉ ሰዎች ከልክ በላይ ሴቶች የነበሯቸው መሆኑን ሲታወቅ ከአራት በላይ አይፈቀድልህምና የቀሩትን መፍታት አለብህ ተብለው ፈተዋል። ከአራት በላይ አይፈቀድም። ጠይብ አንዳንዶቹ የተጣመመ ትርጉም የሰጡ ሰዎች አሉ። 2 3 4 የሚለው ደመሩት። 2 ሲደመር 3 ሲደመር 4 ስንት ይሆናል? 9። ይህንን አያት በሚወርድበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም 9 ሴቶች ነበሯቸው። ጠይብ ሌሎች ሰዎች ከአራት በላይ ሚስት ያሏቸው ሰዎች ከአራት የበዙትን መፍታት ግዴታ ይሆንባቸዋል። ረሱል ሰለላሁ ዐለይሂ ወሰለም ግን ግዴታ አይሆንበትም። በረሱል ሰለላሁ ዐለይሂ ወሰለም ላይ ግዴታ የለም እንደዚህ አይነት ነገር። ለምንድን ነው ከተባለ ሌሎች ሰዎች ሚስቶቻቸው ቢፈቱ እነዛ የተፈቱ ሴቶች የሌሎች ሰዎች ሚስት መሆን እድል አላቸው። የረሱል ዐለይሂ ሰላቱ ወሰላም ሚስቶች ግን አይፈቱም። ከተፈቱ በኋላ ማንም ሰው አያገባቸውም። ለምን? እናቶቻችን ናቸው። የረሱል ዐለይሂ ሰላም ሚስቶች የኛ እናቶቻችን ናቸው። ያኒ ወአዝዋጁሁ ኡመሃቱሁም
أمهات المؤمنين. طيب، فانكحوا ما طاب لكم من النساء مثنى وثلاث ورباع. لرسول عليه الصلاة والسلام ግን በሱረቱል አሕዛብ ምን አላቸው? ላ የሕሉ ለከ ላንተ ሐላል አይሆንልህም አላቸው ለረሱል ዓለይሂ ሰላም። ምንድነው እሱ? አኒሳኡ ሚን ባዕዱ ካሁን በኋላ ሴት ማግባት አይፈቀድልህም፣ እዛው ቁም። ወላ አንተበደለ ብህና ሚን አዝዋጅን ወለው አዕጀበከ ሑስኑሁና። ሌላ ማለት አንዲት ሴት ብትሞት ሌላ ሴት የመቀየር መብት አለ። ለምሳሌ 4 ያገባ ሰው አንዲት ወይም ቢፈታት ወይም በሞት ብትለየው ቦታውን የቁጥሩ ቦታ በሌላ ሴት መሙላት ይችላል ፍላጎት ካለው። ረሱል ዓለይሂ ሰላቱ ወሰላም ግን ተከልክለዋል። ላ የሕሉ ለከ አኒሳኡ ሚን ባዕዱ ካሁን በኋላ አንዲት ሴት ብትሞትም ለምሳሌ የእሷን ለውጥ ሌላ ሴት ማግባት አይፈቅድላቸውም ለረሱል ዓለይሂ ሰላቱ ወሰላም። ለሙእሚኖች ግን ይፈቀዳል። ከ4 በላይ ግን 4ቱም እያሉ ሳይሆን አንድ ከቀነሰች ከጎደለች በመፋታትም ይሁን በሞት። ምን ያክል በጣም ረቂቅ ነው ይህንን አያት። እዚህ ላይ በተለይ ሴት እህቶቻችን ማስታወስ የምፈልገው በተፈጥሯቸው ሁለተኛ ሚስት መጥላታቸው በቅናት ምክንያት ሁለተኛ ሴት ተደራቢ መጥላታቸው ችግር የለውም ተፈጥሮ ስለሆነ። ይህንን አያት የሚቃወሙ ከሆነ ግን ወደ ኩፍር ይወስዳልና መጠንቀቅ ይገባል። የአላህ ሱብሓነሁ ወተዓላ አያት መቃወም አይፈቀድም። ማንኛውም አያት ለእኔ ደስ አይለኝም የሚባለው አያት ሊኖር አይገባም። ነዓም ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة الله እና ረሱል አንድ ውሳኔ ከወሰኑ ሌላ አማራጭ ሊኖረን አይገባም። ይግባኝ ማለት አይፈቀድም። በረሱል ዓለይሂ ሰላም ውሳኔ ላይ ይግባኝ አይፈቀድም። በቁርአን አልከሪም ሁክም ላይ ይግባኝ አይፈቀድም። ከዕለታት አንድ ቀን አንድ ሰው የሆነ ውሳኔ ወሰኑላቸውና ረሱል ዓለይሂ ሰላቱ ወሰላም ይግባኝ ብሎ ወዴት ሄደ? ወደ አቡበክር ስዲቅ። አቡበክር ስዲቅ ወደ ረሱል ሄዳል። አዎ ምን አለ? እንዲህ አለኝ። በቃ ረሱል ያለውማ እኔ ምን እልሃለሁ። ስላልተደሰተ ወደ ዑመር ሄደ። እንዲህ አይነት ውሳኔ ተወሰነብኝ አለ እና ወደ ረሱል ሄዳል። አዎ ከዛስ? ወደ አቡበክር። ከዛስ? ወደ እኔ መጣህ? አዎ እና አንተ ይህንን ነዋ የናፈቅኸው ብሎ በሴፉ አንገቱን መታው ይባላል፣ ቆረጠው። ለምን? የረሱል ዓለይሂ ሰላም ትዕዛዝ፣ ውሳኔ፣ ፍርድ መቃወም አይፈቀድም። ከላሙላሂ ዐዘ ወጀል መቃወም አይፈቀድም። እንዲያውም በተለይ ባለንበት ዘመን ይህን ነገር እንደ ትምህርት ቢማሩት ሴቶች በጣም ደስ ይላል። ለምን? አንዲት ሁለተኛ የሆነች ህጋዊ የሆነች ሴት ላለ መደረብ ሁለተኛ ሚስት እንዳትኖር በማድረግ በመቃወም ሊመጣ የሚችል ጣጣ
ህጋዊ ያልሆኑት ነገሮች ብዙ ነገሮች እንደሚፈጸሙ ይሄ መታወቅ አለበት። طيب وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع ሁለትም ሶስትም አራትም ማግባት ትችላላችሁ። ይችን ምስኪን ግን ልቀቋት። ከነ ገንዘቧም ስጧት። ወአቱል የታማ አምዋለሁም ወላ ተተበደሉ الخبيث بالطيب የእሷን አዲስ ምርጥ የሆነ ሞደርን የሆነ መኪና ወስደህ የራስህ የድሮ መኪና ይችን ውሰጃት ብለህ መቀየር የለብህም። طيب የዚች ምስኪን መብት ለማስከበር ሁለትም ሶስትም አራትም ማግባት ትችላላችሁ ካለ በኋላ ሁለትም ሶስትም አራትም በስነ ስርዓት በፍትህ ማስተዳደር የሚያስፈራችሁ ከሆነ ምትፈሩ ከሆናችሁ ወፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አንዲት ብቻ ይዛችሁ ረፉ። አው ማመለከት አይማኑኩም ወይም ደግሞ ባሪያ ካለቻችሁ ምንም ችግር የለውም ይላል። ማመለከት አይማኑኩም በዛ ጊዜ ባርነት ጭራሽ ያልተወገደበት በመጠኑ የነበረበት ጊዜ ስለነበረ ነው እንጂ በአሁኑ ዘመን ባርነት የሚባል ነገር የለም። ስለዚህ ፈዋሂደተን በሚለው እናቆማለን ማለት ነው እኛ። ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አው ማ መለከት አይማኑኩም ذلك أدنى ألا تعولوا ذلك أدنى ألا تجوروا ይህ የምንነግራችሁ ይህ ያወረድንላችሁ ህግ፣ ደንብ፣ አያት ይህ አንቀጽ أدنى ألا تعولوا بمعنى أدنى ألا تجوروا እንዳትሳሳቱ እንዳትበድሉ የተሻለ መንገድ ይኸውላችሁ ይሄ ነው ይላል አላህ ሱብሓነሁ ወተዓላ። طيب አንድ ሰው በሁለት ሴቶች መካከል በእኩልነት ማስተዳደር በፍትህ ማስተዳደር ይችላል ወይ ለሚለው ጥያቄ የገንዘብና የጉልበት ጉዳይ ሊሳካለት ይችላል። የገንዘብና የጉልበት ማለት በገንዘብ አስቤዛ የማድረግና ለሁለቱም ለሶስቱም የሚገዛ ነገሮች እኩል በመግዛት እዛም የሚያደርገው ወጪ እኩል በማድረግ በዚህ ፈተና ሊያልፍ ይችላል። በጉልበት ያልነው ደግሞ የሚያድርበት ቀን ሌሊት እዚች ጋር 3 ቀን ከሆነ እዛች ጋር 3 ቀን ከሆነ እና በዚህ 3 ቀን ጉልበት አለው ወይ አቅም አለው ወይ ሁለቱም ያስደስታቸዋል ወይ የሚለው ጥያቄ ለሱ የሚመለስ ነው። ነገር ግን አንድ ነገር አለ የማይቻለው እሱ ደግሞ አላሁ ሱብሓነሁ ወተዓላ በዚህ ሱራ በ129 አያት ላይ ምን ይላል? ወለን ተስተጢዑ አን ተዕዲሉ በይነ እትነይን ወለው በይነ ኒሳኢ ወለው ሐረስቱም በሁለት ሴቶች ወይም ሚስቶች መካከል በእኩልነት ወይም ደግሞ በፍትህ ማስተዳደር ጭራሽ አትችሉም ይላል። ወለን ነቨር በሚለው ቃል ወለን ተስተጢዑ አን ተዕዲሉ በይነ ኒሳእ ወለው ሐረስቱም ብትጠነቀቁም የቻላችሁን አቅም ብታደርጉም እስከ መጨረሻ ብትጓዙም ያላችሁን አቅም አሟጧችሁ ብትጠቀሙበትም አትችሉም። ነገር ግን ፈላ ተሚሉ ኩለል መይሊ ሙሉ በሙሉ መዘንበል የለባችሁም ወደ አንዷ ፈተዘሩሃ ከልሙዓለቃ አንዷን እንደ በንጥልጥል ማቆየት ማኖር እንደዚህ አይነት ነገር ማድረግ የለባችሁም። ምን ማለት ነው? ይሄ የልብ ጉዳይ ነው፣ የፍቅር ከሁለቱም ከሶስቱም ከአራቱም
አንዷ ልቡ የማረከችው በልቡ ውስጥ በደም ውስጥ ተቀላቅላ ልትኖር ትችላለች አንዷ። ይህ ፍቅር ግን ሌሎችን የመጉዳት ምክንያት መሆን የለበትም ነው። ፈላ ተሚሉ ኩለል መይል ፈተዝሩሃ ከልሙዓለቃ። በጣም አትዘንብሉ። ይችን ወዳታለሁ፣ ይችን አፈቅራታለሁ፣ ይችን በቃ ከሷ ጋር እሞታለሁ ብላችሁ ሌላ ኃላፊነታችሁን እንዳትረሱ እንዳትተው። ፈላ ተሚሉ ኩለል መይል ፈተዘሩሃ ከልሙዓለቃ። ጠይብ ይችን አያት ምን ያክል ደቂቃ ነው ያናገረችን? ባጭሩ ነው ይሄ። ወኢን ኺፍቱም አላ ቱቅሲጡ ፊል የታማ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አው ማ መለከት አይማኑኩም ዛሊከ አድና አላ ተዑሉ። ከዚህ በኋላ ምን ይላል አላሁ ስብሓነሁ ወተዓላ? ወአቱ ኒሳአ ሰዱቃቲሂነ ንሕላ። ሚስቶቻቸውም ማለት የምታገቧቸው ሴቶች ሰዱቃት የሚለው ማህር ነው። ማህራቸውን ደስ እያላችሁ በደስተኝነት ስጧቸው። አቱሁና ወአቱ ኒሳአ ሰዱቃቲሂነ ንሕላ። ነፍሶቻችሁ ውስጣችሁ ደስ እያላችሁ ስጧቸው። ማህር ምንድን ነው? መጀመሪያ ስታገባት ምን ያክል ትሰጣታለህ? ምን ትሰጣታለህ? ብር ነው ሌላም ወርቅ ነው ሌላም ማንኛውም ነገር ምንድን ነው የምትሰጣት? ማህር። አንዳንድ ሰው መኪና ሊሰጥ ይችላል፣ አንዳንድ ሰው ቤት ሊሰጥ ይችላል። ማህር ለእሷ ማህር ነው። ማህር ማለት ምን ማለት ነው? የመጀመሪያው ኒካሑ ከእሷ ጋር ሊተኛ ሐላል የሚያደርገው ማለት ነው። ስለዚህ በአሁኑ በዘመናችን 10,000 አካባቢ ነው። አንዳንድ ሀብታሞች ደግሞ እስከ 50,000 ያደረሱት አሉ። ዝቅተኛው ደግሞ 2,000 ምናምን አለ። በሐዲስ የተደነገገ ቁጥር የለም። ላ ሐደ ሊአቀሊህ ወላ ሊአክተሪህ። በተቃራኒ የእሷ ማህር ትንሽ የሆነው በረካው ይበዛል ይላል። በረካዋ እንዲበዛ ማህሩ ቢያንስ ይመረጣል። ነገር ግን ቢበዛስ ምን ችግር አለበት? ምንም ችግር የለበትም። ይህ በምንድን ነው የሚስማሙት? ሁለቱም የባልና የሚስት ቤተሰቦች ወይም ደግሞ የምታገባት ሚስት ሙሽራዋ ይህን ያክል ይሰጠኝ ብላ ከጠየቀች ይህ ማህር ይባላል። ስለዚህ ይህንን ማህር በእጃቸው ስጧቸው። ወአቱ ኒሳአ ሰዱቃቲሂነ ንሕላ። አብዛኛው ቤተሰብ ይሄ የእሷ ማህር ነው ተብሎ በአባት እጅ ይሰጥና በዛው አባት ይጠቀምበታል፣ በዛው ቤተሰቡ ይጠቀምበታል፣ እዛው ውስጥ ይቀራል። እሷ ማህሯን ይዛ አትሄድም። ወደ ባሏ ስትሄድ ባሏ ሙሽራዋን ይዞ ሲወጣ ያ ገንዘብ እዛው ቤት ትታው ነው የምትሄደው። ይህ ስህተት ነው፣ ክልክል ነው። የእሷ ነው፣ በእጇ ነው መሰጠት ያለባት። ጥሬ ገንዘብም ይሁን ወርቅም ይሁን ሌላ ንብረትም ይሁን ማህር ከሆነ በማህር የተጠራ ስሙ በማህር የተጠራ ነገር በእጇ መሰጠት አለበት። ወአቱ ኒሳአ ሰዱቃቲሂነ ንሕላ፣ ስጧቸው። ንሕለተን በአንድ በኩል ፈሪደተን ግዴታ ነው የሚል ነው። ንሕለተን ደስ እያላችሁ የምትሰጡትን ነገር በቁጭት ምን ያክል ነው እነዚህ ሰዎች 20,000 ይሉኛል እንዴ ምናምን እያልክ ሳይሆን በደስታ ተቀበለው። ደስ እያለ ስጣቸው። ግን የሚሰጣቸው ገንዘብ በእሷ እጅ መግባት አለበት። ወአቱ ኒሳአ ሰዱቃቲሂነ ንሕላ።
ፈኢን ጢብነ ለኩም ዐን ሸይእን ሚንሁ እነሱ ግን ደስ ካላቸው ምንም ችግር የለውም አብረን እንብላ ካሉ በዛው ገንዘብ እናንተ ከሰጣችኋቸው መህር ለምሳሌ ሰዓት ገዝተው ቢጋብዙ ጊፍት ቢሰጡ ሚስትህ የሆነ ነገር ሰርታ እንብላ ብትልህ ፈኢን ጢብነ ለኩም ዐን ሸይእን ደስ ያላቸው ሚንሁ ከዛ ከተሰጣቸው ገንዘብ ደስ ያላቸው የሆነ ነገር ሰርተው እንብላ እንጠጣ ካሉ ዐን ሸይእን ሚንሁ ነፍሰን ነፍሶቻቸው የራሳቸውን ነፍስ ይህንን ነገር ለማድረግ ደስ ብሏቸው ካቀረቡት ፈኩሉሁ ሀኒአን መሪአ ደስ ያላችሁ ብሉት። እናንተም ምንም መሸማቀቅ አያስፈልግም። ደስተኞች ሆናችሁ ብሉት። ሀኒአን መሪአን ለጤና ያርግልህ እንደሚባለው ፈኩሉሁ ሀኒአን መሪአን ምን ይላል የአማርኛው? ሴቶችንም መህሮቻቸውን በደስታ ስጡ፣ ለእናንተም ከእርሱ አንዳችን ነገር ነፍሶቻቸው ቢለግሱ መልካም ምስጉን ሲሆን ብሉት ይላል። መልካም ምስጉን ሀኒአን መሪአ በደስታ በፍቅር እየተሳሳቃችሁ ብሉት። ምንም ችግር የለው። በፈቃደኝነት ላይ የተመሰረተ አጂብ። አላሁ አክበር። ልብ ካመነ፣ ልብ ካፈቀረ፣ ከወደደ፣ ልብ ከፈለገ ማን ያስቆመዋል? ማንስ ይቃወመዋል? አጂብ። ከዚህ በኋላ ከባድ ማስጠንቀቂያ በተለይ በዘመናችን ያለው በጣም ከባድ የሆነ ስህተት ማስጠንቀቂያ፣ ክልከላ ምን ይላል? ወላ ቱእቱ ሱፈሃአ አምዋለኩም ለነዛ ቂሎች ጅሎች የሆኑት ሰዎች አሱፈሃ ገንዘባችሁን አትስጧቸው። አላሁ አክበር። አላህ ስብሐነ ወተዓላ በማንኛውም አያት ስለ መስጠት ሲናገር ስጡ ነው የሚለው። ስጡ፣ መስጠት አለባችሁ። አንፊቁ ወአቱ ወአዕጡ ወአንፊቁ ወርዝቁሁም ወአንፊቁ ሚማ ረዘቅናኩም فلينفق كل ذي سعة من سعته ومن قدر عليه رزقه فلينفق مما آتاه الله ሀብታምም ካለው መስጠት አለበት፣ ድሃም ካላችሁ ትንሽ ነገር መስጠት አለበት ነው የሚለው። ስለ መስጠት ወደኋላ አይልም አላህ ስብሐነ ወተዓላ። እዚህ ላይ ግን ምን ይላል? ወላ ቱእቱ ሱፈሃ ለነዚህ ቂሎች ጅሎች ገንዘባችሁን እንዳትሰጧቸው። ወላ ቱእቱ ሱፈሃአ አምዋለኩም አለቲ ጀዐለ አላሁ ለኩም ቅያማ እናንተ እንድትናኗሩበት የሰጣችሁን የሆነ አላህ ሱብሓነሁ ወተዓላ ገንዘባችሁን ለነዚህ ሰዎች አትስጡ። የአማርኛውን ነው። ቂሎችንም ያችን አላህ ለናንተ መተዳደሪያ ያደረጋትን ገንዘቦቻችሁንም አትስጧቸው። አጂብ። እነማን ናቸው ቂሎች ጅሎች? ቂሎች ብሎ የሚጠራቸው አላህ ሱብሓነሁ ወተዓላ አሱፈሃ እነማን ናቸው? አትስጧቸው ካለ በኋላ ግን ምን ይላል? አለቲ ጀዐለ አላሁ ለኩም ቅያመን ወርዝቁሁም ፊሃ ወክሱሁም ግን የሚበላ ነገር የሚጠጣ ነገር ልብስም ይሁን የሆነ ነገር ስጧቸው። ወርዝቁሁም ፊሃ ወክሱሁም ጥሬ ገንዘብ ግን እንዳትሰጧቸው። ወቁሉ ለሁም ቀውለን ማዕሩፋ ጥሩ የሆነ ንግግር ደግሞ ጥሩ የሆነ ቃላት ደግሞ አሰሟቸው፣ ንገሯቸው። ወቁሉ ለሁም ቀውለን ማዕሩፋ ከነሱ ጋር ጥሩ ንግግር ተናገሩ። ለማንኛውም ሰው መጥፎ ንግግር አያስፈልግም። አላሁ አክበር፣ አላሁ አክበር። ጠይብ እነማን ናቸው ቂሎች? ወላ
تؤتوا السفهاء أموالكم السفهاء ب659 ገጽ ላይ ምን ይላል? ينهى الله سبحانه وتعالى عن تمكين السفهاء من التصرف في الأموال التي جعلها الله للناس قياما الله سبحانه وتعالى ለሰዎች መተዳደሪያ የሆናቸው ዘንድ የሰጣቸው ገንዘብ የገንዘብን ጥቅም ለማያውቁ ሰዎች የገንዘብ አያያዝ ለማያውቁ ሰዎች መስጠት የለባቸውም፣ ይከለክላል አላህ ሱብሓነሁ ወተዓላ። ስለዚህ ሱፍሃ የተባሉ እነማን ናቸው? በአጠቃላይ የገንዘብ ጥቅም የማያውቁ የገንዘብ አያያዝና አጠቃቀም የማያውቁ ሰዎች፣ ገንዘብ እንደ ወረቀት የሚቀዱ፣ ገንዘብ እንደ ሲጋራ የሚያቃጥሉ፣ ገንዘብ እንደ ጫት የሚበሉት ልበል ወይስ የሚቅሙት? ገንዘብን የሚቅሙ፣ ገንዘብን የሚጠጡ፣ ገንዘብን አልባሌ ቦታ የሚያጠፉ ሐሻሽ ይላሉ። ገንዘብ ምን ያክል ቁም ነገር ምን ያክል ትልቅ ነገር ኢንቨስትመንት እንደሚሰራበት የማያውቁ ቂሎች፣ ለነዚህ አይነት ሰዎች ገንዘብ እንዳትሰጧቸው። ወላ ቱእቱ ሱፈሃአ አምዋለኩም አለቲ ጀዐለ አላሁ ለኩም ቅያመን ወርዝቁሁም ፊሃ ወክሱሁም ወቁሉ ለሁም ቀውለን ማዕሩፋ። የሚጠጣ የሚበላ የሚለበስ የሆነ ነገር ግን ስጧቸው፣ ጥሩ ነገር ደግሞ ተናገሩ። ኦኬ أي تقوم بها معايشهم من التجارة وغيرها. ومن ها هنا يؤخذ الحجر على السفهاء، وهم أقسام، فتارة يكون الحجر للصغر فإن الصغير مسلوب العبارة، وتارة يكون الحجر للجنون، وتارة لسوء التصرف لنقص العقل أو الدين، وتارة للفلس وهو يعني ምንድነው እያለ ያለው? እነዚህ ሰዎች በአጠቃላይ የገንዘብ አያያዝ የማይችሉ ብለን የጠራናቸው አንዳንዴ እንደ ማዕቀብ ማለት ነው። ማዕቀብ የሚደረግባቸው በገንዘብ ማዕቀብ የሚደረግባቸው አካላት እነማን ናቸው? ህፃን ከሆነ ህፃን ልጅ ምን ገንዘብ ምን አሳወቀው? ለህፃን ልጅ 10,000 ትሰጠዋለህ እንዴ? 10,000 ብር እንካ አጥፋው ማለት እኮ ነው። እንካ ተጫወትበት፣ እንካ እዛው ቆሻሻ ገንዳ ላይ አስገባው ማለት ነው። ለህፃን ልጅ ገንዘብ መስጠት አንዳንዴም አይምሮው በትክክል ለማይሰራ ሰው፣ ለነዚህ አይነት ሰዎች፣ አማና ለሌላቸው ሰዎች፣ ሴቶችም ይላል አንዳንዴ ግን ከሴቶች የገንዘብ አያያዝ የማያውቁ ሴቶች፣ እነዚህ አይነት ሰዎች ሸያጢን አልኢንስ ናቸው። ማለት ገንዘብ ማባከን ብቻ የሚያውቁ፣ ገንዘብ እንዴት ይመጣል፣ እንዴት ማምጣት እንችላለን፣ ገንዘብ እንዴት ማግኘት እንችላለን የሚለው አስተሳሰብ የሌላቸው፣ ብቻ ገንዘብ እንዴት ማጥፋት እንችላለን የሚል አስተሳሰብ ያላቸው፣ በተገኘ ቁጥር ገንዘብ ባገኙት ቁጥር መሮጥ፣ ወዴት? ወደ ማባከን። ለነዚህ አይነት ሰዎች ገንዘባችሁን አትስጧቸው። ወላ ትዕጡ። طيب وقوله وارزقوهم فيها واكسوهم وقولوا لهم قولا معروفا، من قال علي بن أبي طلحة عن ابن عباس يقول لا تعمد إلى مالك وما خولك الله وجعله لك معيشة فتعطيه امرأتك أو ببنيك ثم تنظر إلى ما في أيديهم، ولكن أمسك مالك وأصلحه وكن أنت الذي تنفق عليهم من كسوتهم ومؤنتهم ورزقهم።
እብን ዓባስ ምንድን ነው የሚለው? ለእኔ ጠይቁኝ ስለዚህ ሱራ፣ ስለ ሱረቱ ኒሳ ለእኔ ጠይቁኝ፣ በልጅነቴ ያጠናሁት የቀራሁት ቁርአን ነው ብሎ ያለን ምን እያለን ነው? አሁን ገንዘብህ ለሚስትህም ለልጆችህም ሙሉ በሙሉ አስረክበህ ከዛ በኋላ የእነሱን ለማኝ ሆነ እንዳትቀር፣ የራስህን ገንዘብ ራስህ አስተዳዳሪ ሆን፣ የራስህን ገንዘብ አንተ ራስህ ማናጀር ሆን ይላል። አላሁ አክበር። የራስህ ገንዘብ አንተ ማናጀር ሆን። በሚያስፈልገው ሰዓት ወጪ፣ በሚያስፈልግ ሰዓት ወጪ አድርግ። ኤክስፐንስስ፣ ደቢት ክሬዲት አንተ ነው የምትሰራው። ያስፈልጋል አያስፈልግም። ህፃን ልጅና ሴቶች ግን አስፈለገም አላስፈለገም ገንዘብ መውጣት አለበት። በቃ ህግ ነው ይሄ። ዲክታቶር ገንዘብ መጥፋት አለበት። ሌትም ቀንም ህልማቸው ምንድነው? ምን እንግዛ የሚለው የቤት ስራ ነው። ምን እንስራ አይደለም፣ ምን እንግዛ። በተለይ አሁኑ እንደ ፋሽን እየታየ ያለው አንድ አይነት ዕቃ በተለያዩ ሱቅ ሲገኝ በአንድ ቦታ የ1,000 ዋጋ ሲኖረው በሌላ ቦታ የ10,000 ዋጋ ልዩነቱ አስቡት። ያ ዕቃ እሱ ነው ራሱ፣ ያ ጨርቅ እሱ ነው ራሱ። ከነ እገሌ ሞል የተገዛ ነው፣ ከነ እገሌ እንደዚህ አይነት አዲስ ፎቅ የተገዛ ነው፣ ከዛ ነው የገዛሁት እንዲባል ለወሬ ስንት ሺህ 10,000 እየተገዛ ያለው ልብስ፣ 20,000 እየተገዛ ያለው ልብስ በሌላ ቦታ በ5,000 በ4,000 የሚገኝ አይነት ልብስ። አጂብ ወላህ። በእነዚህ ሰዎች ላይ ገንዘብ እስረኛ ሆኖ ቀረ። እስረኛም ቢሆን ይሻል ነበር። ተቀዶ እየጠፋ ነው ብር፣ እየተቃጠለ ነው ብር። ስንት ስራ ይሰራበት ነበር። የስራ ሰው ቢያገኘው ያ ብር። ወላ ትዕጡ ሱፈሃ አምዋለኩም። ዓብዱላህ ብን ዓባስ እንደዚህ ነው እያለን ያለው። ፈትዕጢህ ምርአተክ አው በኒክ ያዕኒ አብናኢክ ثم تنظر إلى ما في أيديهم ለነሱ ካስረከብክ በኋላ ከነሱ እጅ ትለምናለህ። ወላኪን እንደዚህ ከመሆን ግን أمسك مالك وأصلحه وكن أنت الذي تنفق عليهم من كسوتهم ومؤنتهم ورزقهم። እንዲህ ስንል ግን በአሁኑ ዘመን በጣም ምርጥና ብርቅዬ ጥይት የሆኑት ሴቶች የሉም ማለት አይደለም። አንዳንድ ጊዜ በእነሱ እጅ ቢሆን ብለህ የምትፈርደው ወይም ደግሞ የምታስበው አለ። በጣም ጥሩ የሆኑ ሴቶች የገንዘብ አያያዝና አጠቃቀም የሚያውቁ አሉ። ሴት በመሆኗ ገንዘብ አያያዝ አታውቅም ወይም ደግሞ ገንዘብ ምን አይነት ጥቅም ምን አይነት ደረጃ እንዳለው አታውቅም ማለት አይደለም። ስለዚህ ቂሎች ብሎ ያላቸው የገንዘብ አጠቃቀም የማያውቁ ናቸው። ከወንዶቹም አሉ፣ ከወጣቶቹም አሉ፣ ከአዛውንትም አሉ። طيب وقد قال ولا تؤتوا السفهاء أموالكم ورجل كان له على رجل دين فلم يشهد عليه. ሌላ መጥፎ አሰራር መጥፎ ያኒ ብልሹ የሆነ አሰራር ብሎ ከሚለው ወይም ደግሞ ከሚገልጸው አንድ ሰው ገንዘብ ሲያበድር ምስክር ባለበት ጊዜ አለመሆኑ ሳያስመሰክር፣ ስለዚህ ያኛው የተበደረው አልሰጠኸኝም ይለዋል፣ አላውቅህም ይለዋል። ይህ በአሁኑ ዘመን በብዛት እየታየ ነው። አወል ሰፍ ታገኘዋለህ። ከሃዲ ደግሞ እሱ ነው። መቼ ሰጠኸኝ? አልሰጠኸኝም፣ አላውቅህም። በቃ አይን ያወጣ ክህደት። ለምን? ምስክር የለውም። የዘንድሮ ምስክር እሱ ራሱ ይገዛል በገንዘብ። አላየሁም አልሰማሁም ይላል። አጂብ፣ አላሁ አክበር።
ስለዚህ ወላ ትዕጡ ሱፋሃ አምዋለሁም ከተባሉ ወይም ደግሞ ከሚባልለት ጉዳይ አንዱ ካለ ምስክር ገንዘብ ለሰው በብድር መስጠት። طيب وقال مجاهد وقولوا لهم قولا معروفا يعني في البر والصلة. وهذه الآية الكريمة تضمنت الإحسان إلى العائلة ومن تحت الحجر بالفعل من الإنفاق في الكساوي والأرزاق والكلام الطيب وتحسين الأخلاق لنزيه ገንዘብ እንዳትሰጧቸው የተባሉ ሰዎች ገንዘብ እንዳትሰጧቸው ብቻ ነው የተባለ እንጂ ሌላ ጥቅማ ጥቅም ልብስም የሚበላም የሚጠጣም ማንኛውም አይነት ነገር ጥሩ ነገር ከንግግር ጀምሮ ከቃላት ጀምሮ ጥሩ ሰዎች መሆን አለባችሁ ይላል። طيب ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقوهم فيها واكسوهم وقولوا لهم قولا معروفا. ከዛ በኋላ ምን ይላል? ወበተሉ اليتامى እነዛ የቲሞች እስቲ ፈትኗቸው። ምን አይነት ፈተና? ምን ማለት ነው ፈትኗቸው? ሐታ ኢዛ በለጉ ኒካህ አቅመ አዳም መድረሳቸውና አለመድረሳቸው። ሐታ ኢዛ በለጉ ኒካህ አቅመ አዳም ከደረሱ ግን ማለት ነው። አንደኛ እነዚህ የቲሞች አቅመ አዳም መድረሳቸው ማወቅ ማረጋገጥ። ወዴት ሊመልሰን ነው? ወደ መጀመሪያው የሁለተኛው አያት ወአቱ اليتامى أموالهم ያለው ወአቱ اليتامى أموالهم ولا تتبدلوا الخبيث بالطيب ገንዘባቸውን አስረክቧቸው ብሎ ለየቲሞች የነገረን የየቲሞችን ገንዘብ የያዘ ሰው ማስረከብ አለበት የሚባለው መቼ ነው? የቲሙ ለአቅመ አዳም የደረሰ ጊዜ እንደሆነ። አንደኛ አቅመ አዳም መድረሱን ማረጋገጥ። ወብተሉ اليتامى ابتلوهم بمعنى ፈትኗቸው። ምን ማለት ነው መፈተን? መመርመር ማለት ምን ማለት ነው? ያው በአሁኑ ሰዓት አቅመ አዳም የደረሰ ሰው ይታወቃል። ምንም ችግር የለውም። ፍርድ ቤት አይደለም የምንወስደው፣ ፖሊስ አይደለም የምናስመለክተው፣ ወይም ደግሞ ወደ ሕክምና ወስደን አይደለም በሳይንስ የምናስመረምረው። አቅመ አዳም የደረሰ ሰው በድምፁ በምን ይታወቃል? ማቹርድ ፔሪድ የሚባለው በትምህርት ተምረነዋል። ወንድም ሴትም ምን አይነት ምልክት እንደሚያሳዩ። ስለዚህ ወብተሉ اليتامى حتى إذا بلغوا النكاح አቅመ አዳም ከደረሱ በኋላ አንደኛ ሸርጥ ነው። ሁለተኛ فإن آنستم منهم رشدا መድረሳቸው ብቻ አይደለም። አቅመ አዳም መድረሳቸው ብቻ ሳይሆን አቅመ አዳም ከደረሱ በኋላም فإن آنستم منهم رشدا አመለካከታቸው፣ አስተሳሰባቸው ደህና ናቸው፣ ገንዘብ መያዝ ይችላሉ ብላችሁ ካመናችሁ። አጂብ والله فإن آنستم منهم رشدا فادفعوا إليهم أموالهم ገንዘቦቻቸው አስረክቧቸው። ያኔ ገንዘብ የነሱ አማና የነሱ ገንዘብ በእጃችሁ በነበረበት ጊዜ አቅመ አዳም ከመድረሳቸው በፊት ያለው ጊዜ ወላ ተأكلوها إسرافا وبدارا أن يكبروا እነዚህ ልጆች አቅመ አዳም ሳይደርሱ ቶሎ ቶሎ እንብላው ብላችሁ ገንዘቡን እንዳትበሉት አደራ ይላል። ኢስራፈን በማባከን ዝም ብሎ እያስነሳ የታሰረ ገንዘብ በፕላስቲክ የታሰሩትን የ20 ሺህ የመን ሺህ እያስወጣ ማለት ነው ኢስራፍ። በማባከን አትብሉት። ወላ ተأكلوها إسرافا وبدارا أن يكبروا
ሳይጎብዙ አቅማዳም ሳይደርሱ ያኔ ገንዘባቸው ስለሚጠይቁን አሁን እዛው ላይ ሳይደርሱ ይህንን ገንዘብ እናጥፋው ብላችሁ እንዳትበሉት፣ እንዳታጠፉት አደራ። ወላ ተእኩሉሃ ኢስራፈን ወቢዳራን አየክበሩ ወመን ካነ ገኒያን ፈሊየስተዕፊፍ። የአማና የየቲም ገንዘብ ያስቀመጠ ሰው ሀብታም ከሆነ ፈሊየስተዕፊፍ፣ አደብ ያድርግ፣ አልሐምዱሊላህ ይበል። ፈሊየስተዕፊፍ ያለው በእጁ ያለው ይበቃኛል አልሐምዱሊላህ አለኝ ይበል። ባለበት በራሱ ገንዘብ መጠቀም አለበት። የየቲም ገንዘብ እንዳይነካ። ወመን ካነ ፈቂራን ድሃ ከሆነ ግን ያ ገንዘብ አደራ የየቲም ገንዘብ የያዘ ሰው ፈሊያኩል ቢልማዕሩፍ። ፈሊያኩል ቢልማዕሩፍ ማለት በትክክል መብላት ባለበት፣ በትክክል ማንሳት ባለበት መልክ ገንዘብ መጠቀም ይችላል። ለምን? ያሳደገው ነው። የራሱ ገንዘብ ስለሌለው እሱን ለማሳደግ ግዴታ ወጪ ማድረግ አለበት። ገንዘብ የለውምና ከየቲሙ ገንዘብ መጠቀም ይችላል። ለራሱም መብላት ይችላል። ግን በምን? ቢልማዕሩፍ። ፈሊያኩል ቢልማዕሩፍ የሚለው በጣም ብዙ ሰፊ የሆነ ትንታኔ ተሰጥቶታል። ከነዛ አንዱ ቢልማዕሩፍ እውቅ በሆነ በታወቀ ምን ማለት ነው? እንደ ደሞዝተኛ ራሱን አስቦ ይህን ያክል ገንዘብ በወር እጠቀማለሁ ብሎ መመደብ አለበት። ቢልማዕሩፍ ሐላል ነው ለሱ። ሌላ ቢልማዕሩፍ ግዴታ በደሞዝ ባይሆንም ባስፈለገበት ሰዓት መጠቀም ይችላል። ሌላ ቢልማዕሩፍ እንደ ብድር ማሰብ አለበት የሚለውም አለ። ምን ማለት ነው? ያነሳው ገንዘብ የተጠቀመበትን ገንዘብ እየመዘገበ አላሁ ስብሓነሁ ወተዓላ በሰጠው ሰዓት ግን ወደዛው እንዲመልስ በሚልም አለ። ለማንኛውም ሀብታም ከሆነ እጁ ይሰብስብ። የቲም የሚያሳድግ ፕላስ የቲም በጣም ብዙ ገንዘብ ያስቀመጠ የራሱን ገንዘብ ይጠቀም። ሀብታም ከሆነ ድሃ ከሆነ በአግባብ በስነ ስርዓት መጠቀም ይችላል፣ መብላት ይችላል። ወመን ካነ ፈቂራን ፈሊያኩል ቢልማዕሩፍ። ፈኢዛ ደፈዕቱም ኢለይህም አምዋለሁም ገንዘቦቻቸው በምታስረክቧቸው ጊዜ ፈአሽሂዱ ዐለይህም ምስክር መኖር አለበት፣ አስመስክሩ። ሰው ማወቅ አለበት፣ ህግ ማወቅ አለበት። አጂብ ወላሂ። ይህ እኮ በውስጥ ለውስጥ ስለምንሰራ የውስጥ ደንብ፣ የውስጥ ስምምነት፣ የውስጥ ምንድን ነው የሚባለው ውል፣ የውስጥ ምን የመንደር ምን በዛው ይካካዳል ሰው። ይህ የቲም አልተሰጠኝም ቢል ምንድን ነው ዋስትና? ፈአሽሂዱ ዐለይህም ምስክር መኖር አለበት ስታስረክበው። አቅመ አዳም ከደረሰ በኋላና የገንዘብ አያያዝ አሁን ይችላል በቃ ራሱን ይቻል በሚል ገንዘቡ ስታስረክብ ሰው መኖር አለበት፣ ምስክር መኖር አለበት። ፈአሽሂዱ ዐለይህም ወከፋ ቢላሂ ሐሲባ። በማንኛውም ጉዳይ ተቆጣጣሪ አላህ ነውና የአላህ ተቆጣጣሪነት ይበቃል ይላል። አጂብ ወላህ። ተጠባባቂነትም በአላህ በቃ። ምን ማለት ነው መቆጣጠር፣ መጠባበቅ? ወከፋ ቢላሂ ሐሲባ። የመጀመሪያው አያት ወከፋ ቢላሂ ረቂባ ይላል። ሁለቱም በአማርኛ ተጠባባቂ ብሎ ነው የገለጸው የተረጎመው። ተጠባባቂ፣ ተቆጣጣሪ፣ የሚከታተል ምን ማለት ነው? ያ የየቲም አሳዳጊ የነበረ የየቲም አደራ ይዞ ሲያሳድግ የነበረ የየቲም ገንዘብ ይዞ ያስቀመጠ ከዛ ተጠቀመም አልተጠቀመም
አጎደለም አላጎደለም፣ ቀነሰም አልቀነሰም፣ በትክክል መጠቀም ባለበት ሰዓት ነው የተጠቀመው ወይስ ዝም ብሎ ገንዘብ አየሁኝ ለምን አልጠቀምም እያሳደግኩት በሚል በኢኽላስ ነው የያዘው ወይስ ለሌላ ዓላማ? ሁሉም አይነት ስራ ከሊላህ ጋር የተያያዘ ከሪያ ጋር የተያያዘ ከሱምዓ ጋር የተያያዘ ከወንጀል ከኃጢአት ጋር የተያያዘ ከማጭበርበር ጋር የተያያዘ ከማንኛውም አይነት ጋር የተያያዘ አላህ ስብሐነ ወተዓላ በደንብ ይቆጣጠረዋል። ወከፋ ቢላሂ ሐሲባ፣ በቂ ነው አላህ ስብሐነ ወተዓላ በመቆጣጠር ደረጃ። ያ አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ምን አይነት አያት ነው ይህ ቁርአን አልከሪም! ምን ያክል ሰፊ የሆነ ይዞታ ነው ያለው። ሱብሓነላህ። እስቲ የአማርኛውን አንብበው የዚች አንቀጽ ወብተሉል የታማ የሚለው የቲሞችንም ጋብቻን እስከ ደረሱ ጊዜ ድረስ ፈትኗቸው፣ ከእነርሱም ቅንነትን ብታውቁ ገንዘቦቻቸውን ወደ እነርሱ ስጡ፣ በማባከንና ማደጋቸውንም በመሽቀዳደም አትብሏት። ከዋቢዎች ሀብታምም የሆነ ሰው ይከልከል፣ ድሃም የሆነ ሰው ለድካሙ በአግባብ ይብላ። ገንዘቦቻቸውንም ወደ እነርሱ በሰጣችሁ ጊዜ በእነርሱ ላይ አስመስክሩ፣ ተጠባባቂነትም በአላህ በቃ ይላል። አላሁ አክበር። وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ولا تأكلوها إسرافا وبدارا أن يكبروا ومن كان غنيا فليستعفف ومن كان فقيرا فليأكل بالمعروف فإذا دفعتم إليهم أموالهم فأشهدوا عليهم وكفى بالله حسيبا. هذا والله أعلى وأعلم وأعز وأجل، وصلى الله وسلم على نبينا محمد وعلى آله وصحبه وسلم، والسلام عليكم ورحمة الله وبركاته.